ለመዳን የመጀመሪያው መሰረት የመጀመሪያው ነጥብ ማመን ነው ወይም እምነት ማለት ነው። እምነት በውስጡ ሁለት ገጽታዎች አሉት። የመጀመሪያው ማመን ወይም እምነት ስንል ሰው ይህንን በእምነት መቀበል ይኖርበታል። በዮሐንስ ወንጌል በምዕራፍ 3 ቁጥር 14 እስከ 18 ላይ መድኃኒታችን ኢየሱስ ክርስቶስ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ካለ በኋላ በእርሱ በሚያምን አይፈረድበትም ይላል። በመድኃኒታችን በኢየሱስ ክርስቶስ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ አንድ ሰው ለመዳን መጀመሪያ ሊኖረው የሚገባው ነገር መሰረቱ እምነት ነው። እምነት የመጀመሪያው ነው፣ የመጨረሻው ግን አይደለም። ከዚህ በመቀጠል አንድ ሰው በእምነት ላይ ተመስርቶ በመቀጠል ለመዳን የእግዚአብሔርን የመዳን ጸጋ ገንዘብ ለማድረግ ሊያደርገው የሚገባው ነገር ሚስጥራትን መፈጸም ነው። በቤተክርስቲያን የተለያዩ ሚስጥራት አሉ። በተለይ ደግሞ ከመዳናችን ጋር ቀጥተኛ እና ሊታለፍ የማይችል ግንኙነት ያላቸውን መሰረታዊ ሚስጥራት አንድ ሰው ለመዳን መፈጸም ይኖርበታል። ሌላው ሶስተኛው አንድ ሰው ለመዳን ማድረግ የሚኖርበት መዳንን ከተቀበለ በኋላ ያ የዳነ ሰው ይህን የተቀበለውን የመዳን ጸጋ አጽንቶ ለመጠበቅ መጽናትና መጋደል ይኖርበታል። ይህን ቅዱሳት መጻሕፍት በሰፊው ይነግሩናል። ለስም አጠራሩ ክብር ምስጋና ይድረሰውና መድኃኔ ዓለም ኢየሱስ ክርስቶስ እንዲህ ብሏል፣ በጠበበው በር ለመግባት ተጋደሉ አለ። በሩ ጠባብ ነው፣ የሚገቡትም ጥቂቶች ናቸው ብሏል ደግሞ በሌላ ቦታ ላይ። ስለዚህ በዛች ጠባብ በር ለመግባት ተጋደሉ ነው ያለው። ድነናል ብላችሁ ዝም ብላችሁ እንደ ልባችሁ እንዳሻችሁ ኑሩ፣ ተሳነፉ፣ ተኙ አላለም። በጠበበው በር ለመግባት ተጋደሉ አለ። እላችኋለሁና ብዙዎች ሊገቡ ይፈልጋሉ አይችሉም። ብዙዎች ሊገቡ ይፈልጋሉ ግን አይችሉም። ለምን? ስለማይጋደሉ ነው። በሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ። ስለዚህ የዳነ ሰው መጋደል አለበት። የመዳን መንገዱ ጠባብ ነውና መጋደል አለበት። ይሄ የባለቤቱ ቃል ነው። ይህንን ቃል ጌታችን የተናገረው የሚድኑ ጥቂት ናቸው ወይ ብለው በጠየቁት ጊዜ ነበር። አዎ የሚድኑ ጥቂቶች ናቸው። ለምን? እንዳይድኑ ስለተከለከሉ አይደለም። እግዚአብሔር ሰው የሆነው የሞተው የመዳንን ጸጋ የሰጠው ለሁሉም የሰው ልጅ ነው። ከዚህ የመዳን ጸጋ ውጪ ያደረገው አንድም ሰው የለም። እንዳይድን አስቀድሞ የተፈረደበት ፕሪደስቲን እንደሆነ የለም። ቤተክርስቲያናችን በፕሪደስቲኔሽን በቅድመ ውሳኔ አታምንም። ነገር ግን ሰው በራሱ ስንፍና በተለያየ ምክንያት በተሳሳተ ትምህርት እንዲሁም ደግሞ ትምህርቱን እያወቀ በስንፍና ባለመተግበር በጠበበው በር ለመግባት ባለመጋደል ከመዳን ውጪ የሚሆን ብዙ ስላለ ከነዛ መካከል ሳይሆን ከሚድኑት እንድንሆን በጠበበው በር ለመግባት ተጋደሉ እላችኋለሁና ብዙዎች ሊገቡ ይፈልጋሉ አይችሉም ማለት አለመቻላቸው ተግባራዊ አለመቻል ነው። ከራስ ስንፍና የሚመጣ አለመቻል ነው። ቅዱስ ጳውሎስም በዕብራውያን መልእክቱ ምዕራፍ 12 ከቁጥር 1 እስከ 4 እንዲህ ይላል፣ በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ከፊታችን ብዙ ሩጫ አለና ስለዚህ በትዕግስት እንሩጥ ነው ያለው። ሯጭ አይተኛም፣ ሯጭ አይሳነፍም፣ ሯጭ ተወዳዳሪ ነው። ስለዚህ በትዕግስት እንሩጥ አለ። ሩጫውም አንድ አፍታ ተሩጦ ከዛ በኋላ የሚተው ሳይሆን የእድሜ ልክ ሩጫ ስለሆነ በትዕግስት እንሩጥ። ከዛም በመቀጠል ምን ይላል? ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። ስለዚህ ከኃጢአት ጋር እየተጋደሉ ደምን እስከ ማፍሰስ ድረስ መጋደል ይጠይቃል። ሰማይት በደም ሰማይት ዘንበለ ደም በደም ሰማይታት የሚሆኑ አሉ። ያለ ደም ደግሞ ከኃጢአት ጋር በመታገል ከኃጢአት ጋር በመጋደል ከራስ ፍላጎት ጋር በመጋደል ከእኩያት ፍትወታት ጋር በመጋደል ከርኩሳት መናፍስት ጋር በመጋደል እስከ መጨረሻ ሕቅታ ለመጽናት ጽኑ ተጋድሎ ያስፈልጋል። እንዲሁም ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 11 በብሉይ ኪዳን እስራኤላውያን ከግብጽ መውጣታቸውና በመንገድ የተደረገላቸውን ቸርነት በሙሉ ለክርስቲያኖች በሐዲስ ኪዳን በክርስቶስ ከተደረገልን ቸርነት አንጻር ያ ምሳሌ ነበርና ይህ ደግሞ አማናዊ ስለሆነ ምሳሌውን ከአማናዊ ጋር እያነጻጸረ እንዲህ በማለት ይመክራል፣ ያስጠነቅቃል። እንዲህ ይላል ቅዱስ ጳውሎስ፣ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል
እህል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ያም ማለት ክርስቶስ ነበረ። እግዚአብሔር ግን ከእነርሱ በሚበዙ ደስ አላለውም፣ በምድረ በዳ ወድቀዋልና። እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን። ሕዝቡም ሊበሉ ሊጠጡም ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከእነርሱ አንዳንዶቹ እንዳደረጉት ጣዖትን የምታመልኩ አትሁኑ ተብሎ እንደተጻፈ ከእነርሱ አንዳንዶቹ እንዳደረጉት ጣዖትን የምታመልኩ አትሁኑ። ከእነርሱም አንዳንዶቹ ጌታን እንደተፈታተኑት በእባቦቹም እንደጠፉ ጌታን አንፈታተን። ከእነርሱም አንዳንዶቹ እንዳንጎራጎሩ በሚያጠፋውም እንደጠፉ አታንጎራጉሩ ካለ በኋላ ይህ ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። ምን ማለት ነው? እስራኤላውያን ከግብጽ መውጣታቸው እና የተደረገላቸው ቸርነት በሙሉ እኛ ክርስቲያኖች ከሲኦል ለመውጣታችንና በመዳን ሂደት ያገኘነውን ጸጋ በሙሉ ያ ምሳሌ የኛ አማናዊ ሆኖ አመልካች ነበር። ያ እስራኤላውያን ከግብጽ እንደወጡ እኛ ከሲኦል ባርነት ነጻ ወጥተናል። እስራኤላውያን ቀይ ባህር ተከፍሎላቸው በደመናና በባህር መካከል አልፈው ከሙሴ ጋር ለመተባበር በደመናና በባህር መካከል እንደተሻገሩ እኛም ከክርስቶስ ጋር አንድ ለመሆን ተጠምቀናል። ሙሴ የክርስቶስ ምሳሌ ነው። እስራኤላውያን በምድረ በዳ ሳሉ ከሰማይ መና ወርዶላቸው እንደተመገቡ እኛ አማናዊን መና ኢየሱስ ክርስቶስን ተመግበናል። እስራኤላውያን በምድረ በዳ ሌሎችም ቸርነቶች እንደተደረጉላቸው እኛም ብዙ አማናዊ ቸርነቶች ተደርገውልናል። ነገር ግን ነው ቅዱስ ጳውሎስ አሁን ሊያሳየን የፈለገው ነጥብ ምንድነው? እነዛ ከግብጽ ቢወጡም ባህር ተከፍሎላቸው ቢሻገሩም በደመናና በባህር መካከል ቢጠመቁም መና ወርዶላቸው ቢመገቡም ጠላት ቢጠፋላቸውም ብዙ ተአምራት ቢደረግላቸውም ኃጢአት በሰሩ ጊዜ ግን እግዚአብሔር አልማራቸውም። ጣዖት በማምለክ ምክንያት ከ3000 በላይ እስራኤላውያን በአንድ ቀን አልቀዋል። በማመንዘር ምክንያት 24000 እስራኤላውያን ተቀስፈዋል። በማንጎራጎር ምክንያት በመንገድ ላይ ተናዳፊ እባብ ብዙዎችን ነድፎ ገድሏቸዋል። በሌሎችም ኃጢአቶቻቸው ምክንያት በምድረ በዳ እየወደቁ እየሞቱ ቀርተው ከነዓን የገቡት ከግብጽ ከወጡት ብዙ ሕዝብ መካከል 2 ብቻ ናቸው። ስለዚህ ቅዱስ ጳውሎስ እነዛ ያን ሁሉ ጸጋ ቢቀበሉም እግዚአብሔር ከግብጽ ባርነት ከፈርዖን ግዛት በ9 መቅሰፍት በ10ኛ በክረሞት በ11ኛ ስጥመተ ባህር ቢያወጣቸውም መና ቢያወርድላቸውም ባህር ቢከፍልላቸውም ሲያጠፉ ግን አልማራቸውም ነው። እነሱ የተቀበሉት ጸጋ ምሳሌያዊ ነው። ምሳሌያዊ የሆነውን ጸጋ ምክንያቱም መናው ለክርስቶስ ሥጋና ደም ምሳሌ ነው። ባህሩ ለጥምቀት ምሳሌ ነው። ከግብጽ መውጣታቸው ከሞት ለመውጣታችን ምሳሌ ነው። እኛ ግን እውነተኛውን ጸጋ ነው የተቀበልነው። ከእውነተኛው ሲኦል ከሞት ነው የወጣ ነው። እውነተኛውን የክርስቶስን ሥጋና ደም ነው የተቀበልነው። እውነተኛውን ጥምቀት ነው የተቀበልነው። ምሳሌያዊ ጸጋ የተቀበሉትን ባጠፉ ጊዜ ያልማራቸው ከሆነና ከቀጣቸው ነው አማናዊ የሆነውን ጸጋ ጥምቀቱን ሥጋውና ደሙን ሌላውንም ሁሉ የመዳን ጸጋ ተቀብለን እኛ እነሱ በመንገድ ላይ ሲያጠፉ ያልተማሩ ከሆነ እኛም መንገድ በሆነው በዚህ ዓለም ሕይወታችን የምናጠፋ ከሆነ እግዚአብሔርን የምናሳዝን ከሆነ በተለያየ ኃጢአት ወድቀን በንስሐ የማንመለስ ከሆነ እግዚአብሔር እነዛን እንደቀጣ እኛንም ይቀጣናል። ስለዚህ እስራኤላውያን ከግብጽ እንደወጡ ወዲያውኑ ያለምንም ፈተና ያለምንም ውጣ ውረድ ከነዓን ምድረ ርስት አልገቡም። ከነዓን ምድረ ርስት የሰማያዊት ኢየሩሳሌም የመንግስተ ሰማያት ምሳሌ ናት። በምድረ በዳ 40 ዘመን ተፈትነዋል፣ መከራ አይተዋል። ወደ ከነዓንም የገቡት 2 ብቻ ናቸው። በነዛ የደረሰ እንዳይደርስብን እኛም እንጠንቀቅ ነው የሚለው ቅዱስ ጳውሎስ። ለዚህ ነው እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ያለው። ስለዚህ አንድ ክርስቲያን ከሞት ነፃ መውጣቱ መጠመቁ ሥጋውን ደሙን መቀበሉ መጀመር ነው። በመዳን መንገድ ላይ እንዲሆን ያደርገዋል እንጂ መጨረሻ ስላልሆነ በእስራኤላውያን የደረሰ ቅጣትና ቅስፈት ወደ ተስፋይቱ ምድር አለመግባት እንዳይደርስበት ወደ መንግስተ ሰማያት ወደ ተስፋይቱ ምድር እንዲገባ ከኃጢአት ጋር መታገልና መጋደል ያስፈልገዋል ማለት ነው። ቅዱስ ጳውሎስ ይህንን በዕብራውያን መልእክቱ ምዕራፍ 4 ቁጥር 11 ላይም እንደገና በድጋሚ ያስጠነቅቃል። እንግዲህ እንደዚያ እንደ አለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ዕረፍት ለመግባት እንትጋ ይላል። እስራኤላውያን ባለመታዘዝና በማጉረምረም በልዩ ልዩ ኃጢአት በመውደቃቸው ምክንያት ወደ ዕረፍት ወደ ከነዓን አልገቡም ከግብጽ የወጡት። እኛም ወደሚሰጠን ሕይወት እስክንገባ ድረስ ትእዛዙን መጠበቅ መጽናት መጋደል ያስፈልገናልና እነዛ ባለመታዘዛቸው በመንገድ ወድቀው እንደቀሩ እኛም ከተሰጠን ተስፋ ውጪ እንዳንሆን መንገድ በተባለ በዚህ ዓለም ሕይወታችን ዝለን እንዳንወድቅ ወደዚያ ዕረፍት ለመግባት እንትጋ ይላል እንጂ ድነናልና እንሳነፍ ከኛ ምንም አይጠበቅም ሁሉም ነገር አብቅቷል ተፈጽሟል አይደለም የሚለው ሐዋርያው ቅዱስ ጳውሎስ ለአብነት ይሆን ዘንድ እሱ በምን አይነት ሕይወት እንደኖረ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 6 ከቁጥር 5 እስከ 8 እንዲህ ይላል።
በብዙ መጽናት በመከራ በችግር በጭንቀት በመገረፍ በወህኒ በሁከት በድካም እንቅልፍ በማጣት በመጦም በንጽህና በእውቀት በትዕግስት በቸርነት በመንፈስ ቅዱስ ግብዝነት በሌለው ፍቅር በእውነት ቃል በእግዚአብሔር ኃይል ለቀኝና ለግራ በሚሆን በጽድቅ የጦር ዕቃ በዚህ ሁሉ እንደተጋደለ ይገልጻል። ቅዱስ ጳውሎስ በዚህ ሁሉ መጋደል ያስፈለገው በክርስቶስ የማዳን ጸጋ ስላላመነ አይደለም። በክርስቶስ የማዳን ጸጋ ያመነ ሰው ግን ይሄ ሁሉ ተጋድሎ ከፊቱ አለ ማለት ነው። ይሄን ሁሉ ተጋድሎ እንደ አቅሙ በእግዚአብሔር ቸርነት መጋደል ይጠበቅበታል ማለት ነው። ሐዋርያው ቅዱስ ጳውሎስ ይሄን ሁሉ ጠቅልሎ በሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናልና ይላል። ወደ እግዚአብሔር መንግስት አንዴ ክርስቶስ ስለኛ ሞቷልና አምነናልና ወደ እግዚአብሔር መንግስት እንደምንገባ እርግጠኞች ነን አይደለም ያለው። ያለምንም ድካም እንገባለን አይደለም ያለው። በብዙ መከራ እንገባ ዘንድ ያስፈልገናልና። ስለዚህ የሚያምን ክርስቲያን በመዳን መንገድ ያለ ክርስቲያን ወደ እግዚአብሔር መንግስት ለመግባት እንደ አቅሙ ብዙ መከራ መቀበል ይጠበቅበታል ማለት ነው። እግዚአብሔር ከአቅማችን በላይ የሆነ መከራ ፈተና አያመጣብንም። ወደ ፈተና እንዳትገቡ ተግታችሁ ጸልዩ ተብሏል። ከዛ ባለፈ ግን የሚመጣውን እግዚአብሔር ለክብራችን የሚያመጣውን ለተለያዩ ምክንያቶች እግዚአብሔር ባወቀ በሕይወታችን ላይ የሚደርሱ በቤተክርስቲያን ላይ የሚደርሱ እንደ ክርስቲያንነታችን የሚደርሱብን ፈተናዎች በአግባቡ መቀበል ወደ እግዚአብሔር መንግስት ለመግባት የግድ አስፈላጊ መሆኑን ቅዱስ መጽሐፍ እንዲህ ያስተምረናል። በዕብራውያን ምዕራፍ 4 ቁጥር 1 ላይም ቅዱስ ጳውሎስ እንግዲህ ወደ እረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ ነው። እናንተ የሚላቸው ክርስቲያኖችን ግን ከእኛ መካከል ይላል ቅዱስ ጳውሎስ ለዚያ እረፍቱ ማንም የማይበቃ መስሎ እንዳይታይ እንፍራ ነው እንጂ እርግጠኞች ነን እንገባለን አምነናልና ከእግዚአብሔር መንግስት ማንም የሚከለክለን ነገር የለም አይደለም ያለው። አዎ ከጸናን ከታመንን እግዚአብሔር ለተስፋ ቃሉ የታመነ ነው። ጉዳዩ ያለው በእግዚአብሔር ተስፋ በኩል አይደለም። እኛ ለዕብራውያን መልእክቱ አሁንም ቅዱስ ጳውሎስ ምዕራፍ 6 ቁጥር 11 እስከ 12 ላይ እንዲህ ይላል። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። ተስፋ እስኪሞላ ድረስ የተሰጠንን ተስፋ እስክንቀበል ድረስ ማለት ነው። የዚህ ዓለም የፈተና የውጣ ውረድ የተጋድሎ ህይወት በድል እስኪጠናቀቅ ድረስ ማለት ነው። ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። ያን ትጋት እስከ መጨረሻ ማሳየት የቻለ ሰው ነው ተስፋውን በእውነት የሚቀበለው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 12 ላይ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። አሁን እንዲህ ሲል ሰው የራሱን መዳን ራሱ የሚፈጽም ይመስላል። አይደለም። እምነት ብቻ አይበቃም። ምስጢራትን መፈጸም ብቻ አይበቃም። ከዛ ባለፈ ደግሞ መጽናት፣ መጋደል፣ ሰው የተሰጠውን የመዳን ጸጋ መጠበቅ አለበት ማለት ነው። ለዚህ ነው ቅዱስ ጳውሎስ የራሳችሁን መዳን ፈጽሙ ይላል። ስለዚህ አንድ ክርስቲያን አሁን በመዳን ሂደት ምን ላይ ነው ያለው ማለት እንችላለን? አንድ ክርስቲያን መዳንን እየኖረው ነው። ምክንያቱም መዳን መኖር ነው። ስለዚህ አንድ ክርስቲያን መዳንን ይኖራል፣ መዳኑን ደግሞ ይፈጽማል። ስለዚህ ነው ቅዱስ ጳውሎስ መዳናችሁን ፈጽሙ ምንና ምን በማድረግ በፍርሃትና በመንቀጥቀጥ በድፍረት አይደለም። በፍርሃት በፈሪሃ እግዚአብሔር ሆኖ በመንቀጥቀጥ የእግዚአብሔርን ቸርነት ተስፋ በማድረግ የሚያድነን እግዚአብሔር ቸርነት ብቻ ነውና ግን የእግዚአብሔር ቸርነት ብቻ ነው ብሎ ደግሞ መተኛትና መሳነፍ ሳይሆን መጋደል ከኃጢአት ጋር እስከ መጨረሻ ድረስ መታገል መጋደል ይገባልና በፍርሃትና በመንቀጥቀጥ የራሱን መዳን መፈጸም ይገባል። ስለዚህ አንድ ክርስቲያን በዚህ ዓለም ሕይወት ሲኖር መዳንን ይኖራል፣ መዳኑን ይፈጽማል ማለት ነው። መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እስከ መጨረሻ የሚጸና ግን እርሱ ይድናል። የጀመረ ብቻ ይድናል አላለም። መሀል ላይ ያለም ይድናል አላለም። እስከ መጨረሻ የሚጸና ግን ይድናል። እንዲሁም በራእየ ዮሐንስ ምዕራፍ 2 ቁጥር 8 እስከ 11 መድኃኒታችን ኢየሱስ ክርስቶስ እንዲህ ይላል። በሰምርኔስም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ እስከ ሞት ድረስ የታመንህ ሁን፣ የሕይወትንም አክሊል እሰጥሃለሁ። ኩን መሀይምነ እስከ ዕለተ ሞት ወእሁበከ አክሊለ ሕይወት። የሕይወትን አክሊል የሚሰጠው እስከ ሞት ድረስ የታመነ ሆኖ ሲገኝ ሲጀምር አይደለም፣ ወይም በሂደቱ የተወሰነ መንገድ ካለፈ በኋላ አይደለም። እስከ መጨረሻ ድረስ እስከ ሞት ድረስ እስከ እስትንፋስ ዳሃሪት ድረስ የታመነ ሆኖ ሲገኝ የሕይወትን አክሊል ይሰጠዋል። ስለዚህ ነው እስከ ሞት ድረስ የታመንክ ሁን
የሕይወትንም አክሊል እሰጥሃለሁ ካለ በኋላ ድል የነሳው በሁለተኛው ሞት አይጎዳም። ስለዚህ የተሰጠንን የመዳን ጸጋ ተስፋው ሞልቶ እንድናገኝ መዳናችንን እንድንፈጽም እስከ ሞት ድረስ የታመንን ሆነን መገኘት ይገባል። ይሄ ደግሞ ተጋድሎን ጽንዓትን ይጠይቃል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 24 እስከ 27 የክርስትናን ሕይወት በዚህ ዓለም ባለ በሩጫ ውድድር መስሎ ካስረዳ በኋላ በእሽቅድምድምም ስፍራ የሚሮጡት ሁሉ እንዲሮጡ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን ይላል። በሩጫ ሜዳ የተሰለፈ ሁሉ የአሸናፊነት ሽልማት አይቀበልም። እንዲሁም ታገኙ ዘንድ ሩጡ ይላል። ያሮጠ ሊያገኝ አይችልም። አሁን እንዲህ ሲል ቅዱስ ጳውሎስ ሰው በራሱ ሩጫ ብቻ የዘላለምን ሕይወት የሚያገኝ ነው ማለቱ አይደለም። ግን የእግዚአብሔር የማዳን ቸርነት እንዳለ ሆኖ እያንዳንዱ ሰው ደግሞ ለመዳን በመንፈሳዊ ሕይወት መሮጥ አለበት ማለት ነው። ታገኙ ዘንድ ሩጡ ይላል። ያሮጠ ሊያገኝ አይችልም ማለት ነው። እንዲሁም ታገኙ ዘንድ ሩጡ ይልና የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። ስለዚህ የማይጠፋውን አክሊል ለማግኘት እንደሚገባ መሮጥና መታገል ይገባል ማለት ነው። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ ይላል ቅዱስ ጳውሎስ። አሁን ለሌሎች ከሰበኩ በኋላ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ ነው ያለው ቅዱስ ጳውሎስ እንጂ ድኛለሁ ከኔ ምንም አይጠበቅብኝም ምንም የቀረኝ ነገር የለም አይደለም ያለው። እንዲያውም ፍርሃቱን ስጋቱን ነው የገለጠው። ለሌሎች ከሰበኩ በኋላ መልእክታትን ከጻፍኩ በኋላ እስከ ሶስተኛው ሰማይ ከደረስኩ በኋላ ምንም አልቀረኝም አይደለም ያለው። ለሌሎች ከሰበኩ በኋላ የተጣልሁ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ። ስለዚህ ራስን መግዛት ሰውነትን በገላት በጾም በጸሎት በሚቻለው የምግባር የትሩፋት መንገድ የተጣሉ ላለመሆን እጅግ አስፈላጊ ነገር ነው ማለት ነው። በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 እና ቁጥር 9 ላይም ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈላቸው መልእክቱ ላይ እንዲህ ይላል፣ እኔ ተከልሁ አጵሎስም አጠጣ ይላል፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲህ መትከል ማስተማር ነው፣ ማጠጣትም ማስተማር ነው። እኔ ተከልኩ ያለው መጀመሪያ ስላስተማረ ነው። አጵሎስ አጠጣ ያለው ከዛ በኋላ ስላስተማራቸው። ስለዚህ አንድ ተክል እንደ ተተከለ ውሃ ካልጠጣ እንደሚደርቅ ሁሉ በመንፈሳዊ ሕይወትም አንድ ሰው በጥምቀት በሚስጥራት የእግዚአብሔርን ልጅነትና ሌሎች ጸጋዎችን ማግኘቱ መተከል ነው። ከዛ በኋላ መጠጣት አለበት። ቃል እግዚአብሔርን መመገብ አለበት። በጾም በጸሎት በሚስጥራት በመሳሰለው ካልተመገበ ይደርቃል ማለት ነው። ምክንያቱም መዳን ሕይወት ነው የሚያድግ ስለሆነ። ከዛ በኋላ ምን ይላል ቅዱስ ጳውሎስ? ከእርሱ ጋር አብረን የምንሰራ ነንና ይላል። እንግዲህ ለመዳናችን ከእርሱ ጋር አብረን የምንሰራ ነን። መዳን እግዚአብሔር በቸርነቱ የሰጠን ጸጋ ነው። ግን እኛም ደግሞ ለመዳናችን ማድረግ ያለብን ነገር አለ። እግዚአብሔር ያለ ነጻ ፈቃዳችን ለመዳን አስፈላጊ የሆኑ ነገሮችን ሳናደርግ እንዲሁ ውጫዊ በሆነ መንገድና ያለ ፈቃዳችን አያድነንም። ስለዚህ አንድ ሰው ሊድን የሚችለው የእግዚአብሔር የማዳን ጸጋ የእግዚአብሔር ቸርነቱን ሊጠቀምበት በሚችለው እግዚአብሔር ባሳየው መንገድ ሲሄድ ነው። ለዚህ ነው ከእግዚአብሔር ጋር አብረን የምንሰራ ነን ያለው። ቅዱስ ጴጥሮስም በሁለተኛ መልእክቱ ምዕራፍ 1 ከቁጥር 5 እስከ 10 እንዲህ ይላል፣ ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህን ብታደርጉ ከቶ አትሰናከሉም እናለ። ስለዚህ ተመርጠዋል፣ ተጠርተዋል። ክርስቲያኖች የተጠራን የተመረጥነን፣ ግን መጠራታችንን መመረጣችንን ለማጽናት ከፊት ይልቅ መትጋት ያስፈልጋል። የተኛ የመዳንን ጸጋን ገንዘብ ሊያደርግ አይችልም። ከፊት ይልቅ ትጉ ይላል ሐዋርያው ቅዱስ ጳውሎስም በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 11 እስከ 12 አንተ ግን ይላል ጢሞቴዎስን፣ አንተ ግን የእግዚአብሔር ሰው ሆይ መልካሙን የእምነት ገድል ተጋደል። ስለዚህ ክርስቲያን ሁሉ መዳንን ገንዘብ ለማድረግ ይህንን መልካሙን የእምነት ገድል መጋደል ይጠበቅበታል ማለት ነው። ከዛ ምን ይላል? የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንህለትን የዘላለምን ሕይወት ያዝ ይላል። የዘላለምን ሕይወት መያዝ ያስፈልጋል ማለት ነው። ምክንያቱም መዳን በባህሪያችን ያገኘ ነው አይደለም፣ እግዚአብሔር በጸጋው የሰጠ ነው። ለዚህ ነው በጸጋ ድናችኋል፣ መዳን የእግዚአብሔር የቸርነቱ ስጦታ ነው ብሎ ቅዱስ መጽሐፍ ደግሞ ደጋግሞ የሚነግረን። የእግዚአብሔር የጸጋ ስጦታ የሆነ ነገር ሁሉ ደግሞ ሊወሰድ ይችላል። የባህሪ አይደለም፣ የራሳችን አይደለም፣ ሕይወት የእግዚአብሔር ነው። ስለዚህ በጸጋ የሰጠ ነገር ሁሉ ጸጋውን የሰጠው እግዚአብሔር እንዳሳየንና እንዳስተማረን እንደ ፈቃዱ ካልኖረ ሊወሰድ ስለሚችል ያን የእግዚአብሔር የቸርነቱን ስጦታ ጸጋ የሆነውን መዳን አጽንቶ መያዝና መጠበቅ ይገባል። ስለዚህ አንድ ሰው ለመዳን ማድረግ ያለበት ነገር የተቀበለውን የመዳን ጸጋ መጠበቅ፣ አጽንቶ ለመጠበቅ ደግሞ በተለያዩ ክርስቲያናዊ የተጋድሎ መስመሮች መጋደል ይኖርበታል ማለት ነው።
አምላከ ኃያላን መኑ ከማነ